እሺ ተመልካቾች እንዴት ናችሁ? እኔ በኢኮኖሚክስ የመጀመሪያ ዲግሪን ካገኘው ከመቀሌ ዩኒቨርሲቲ ኦልሞስት 17 ዓመት ሊሞላኝ ነው አሁን እና ብዙ ዓመትም ከመስራትም አንጻር ሰርቲፋይድ ኮንሰልታንት ነኝ ቢዝነስ ላይ ማለት ነው። እና ዛሬ እንግዲህ ከብዙ ሰዎች ጋር አገናኛለሁ ቢዝነስን ኮንሰርን ባደረገ ጉዳይ እና ኢትዮጵያ ኢኮኖሚክስ ቪው ቴሌግራም ላይ ዛሬ አንድ ጥያቄ ቁጭ አድርጌ ነበር። ትናንት ለ24 ሰዓት ነው የቆየው ኦፍ ኮርስ። እና 1000 ሰዎች ቢዝነስ ለመጀመር ስታስቡ ወይም ልክ ቢዝነስ ጀምሩ ተግዳሮት የሚሆንባችሁ ነገር ምንድን ነው? መሰናከል የሚሆንባችሁ ነገር ምንድን ነው? ወይም ደግሞ መሰናከል ይሆንብኛል ብላችሁ የምታስቡት ነገር ምንድን ነው የሚል ጥያቄ አቅርቤ ነበር እና ከ1000 ሰዎች በላይ አስተያየታቸውን እዛ ላይ አስቀምጠዋል። እና ምርጫው ምንድን ነው? የመጀመሪያው የካፒታል እጥረት ካለባችሁ የሚል ነው። ሁለተኛው ደግሞ ስለ ቢዝነስ እውቀት ከሌላችሁ፣ ሶስተኛው እከስራለሁ የሚል ስጋት ስላለባችሁ ነው ወይ፣ አራተኛው የመንግስት ህጎች መመሪያዎችን ስለምትፈሩ ነው ወይ የሚል ነው። እና ውጤቱን መሰረት በማድረግ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንደ ቢዝነስ ምክርም ልትወስዱ ትችላላችሁ። የመጣው ውጤት ጠቅላላ ምላሽ ከሰጡ ሰዎች መካከል 40 ከመቶ የሚሆኑት የካፒታል ስጋት ስላለባቸው ቢዝነስ ለመጀመር የሚቸግራሉ፣ ቢዝነሳቸውን ለማስቀጠል ካፒታል ችግር እንደሆነባቸው አቅርበዋል። እና 35 ከመቶዎቹ ደግሞ የመንግስት መመሪያዎችና ፖሊሲዎችን እና ቁጥጥሮችን እንደሚፈሩ እና እሱ መሰናከል እንደሚሆንባቸው አቅርበዋል። 13% የሚሆኑት ደግሞ የመውደቅ ፍራቻ አለባቸው፣ ከስራለሁ የሚል ፍራቻ አለባቸው። 12 ከመቶዎቹ ደግሞ ምን ቢዝነስ መስራት እንደምችል ወይም ደግሞ ቢዝነስ የመስራት እውቀት ስለሌለኝ እሰጋለሁ የሚል አቅርበዋል። አሁን ሰዎቹ ስላሉ አይደለም እኔ ዛሬ ማቅርብላችሁ። ሰዎቹ ማለታቸው ልክ ነው። ሁሉም ሰው ቢዝነስ የመስራት መብት አለው። ቢዝነስ አልጀመርክም ወይ ተብሎ መጠየቅ የሚችለው እገሌ ገሌ አይባልም። ሁሉም ሰው ቢዝነስ የመጀመር መብት አለው። ህፃናቶች ሳይቀሩ። ህፃናቶች ብድግ ብለው ማስቲካ ማዞር ቢጀምሩ ጀስት ቢዝነስ እየጀመሩ ነው። ሊስትሮ ይዘው ቢወጡ ቢዝነስ እየጀመሩ ነው። ከውርስ የሆነ ስራ ላይ ቢጀመር ቢዝነስ ነው። ሰው ከጓሮ ብርቱካን ቲማቲም አምርቶ ቢወጣ ኢትስ ቢዝነስ ነው። ስለዚህ ቢዝነስ ምንም የእድሜ ገደብም ያለው አይደለም። ሁሉም ሰው መስራት ይችላል። እና እነዚህ ሰዎች ስለ ቢዝነስ ማውራት አይችሉም የሚባል ሰው የለም። 1000 ሰዎች መልስ መልሰዋል። ግን ሰዎች ስለመለሱ አይደለም ዛሬ የምናወራው። እና የኔንም ኦርደር እነግራቸዋለሁ። እንግዲህ በጠየቅናቸው ሰዎች ያለው ኦርደር 40 ከመቶ የሚመራው የመጀመሪያው የካፒታል ችግር ነው። ሁለተኛው የመንግስት ሬጉሌሽን መፍራት ነው። ሶስተኛው ፍራቻ በቢዝነስ ላይ ስላለ ነው። አራተኛው ቢዝነስ ላይ እውቀት ስለሌለ ነው። የኔን ደግሞ ኦርደር በኋላ አቀርብላችኋለሁ። ሴሚክስ ኢንተርናሽናል የምለውን ኦርደር ማለት ነው። ስለዚህ ሰዎች ስላሉ ብቻ ሳይሆን ትክክለኛው ምንድን ነው ነው። በዚህ መረጃ 75% የሚሆኑ ሰዎች ቢዝነስ የመጀመር ሀሳባቸው በቃ ዝግ ነው፣ ብሎክድ ነው እንዳለ እና ይህንን ስከፋፍለው የብዙዎቹ ሰዎች የስትራክቸራልና የሲስተም ችግር በቃ እሱ ጭንቅላታቸው ውስጥ እንዳለ ነው የተረዳሁት። ስትራክቸራልና የሲስተም ችግር አለባቸው። ስጋት ለምን? ውጫዊ ምክንያቶቹ ይበዛሉ። በቃ ካፒታል ስለሌለኝ የሚለው 40 ከመቶ ነው። የመንግስት ቁጥጥር ፍራቻ የሚለው 35 በመቶ ነው። በድምሩ ስታዩት ይሄ ውጫዊ የሚባለው ስትራክቸራል ችግር 75% ድርሻ ይዛል። የግል ችግር፣ የሰዎች ችግር፣ የራሳችን ችግር የሚባለው 25% ነው የሚይዘው። አንደኛው ከስራለሁ የሚል ስጋት፣ ይሄ ከግለሰብ የሚነሳ ነው። ሁለተኛው ስለ ቢዝነስ እውቀት የለኝም፣ ይሄ የግለሰቡ ችግር ነው። ሲደመር 25% ይመጣል። ስለዚህ 75% የሚሆኑ ሰዎች ቢዝነስ ለመጀመር ገና ሳይጀምሩ ስጋት አለ ጭንቅላታቸው። ገና አልጀመሩም። እነዚህ ሰዎች 75%ቱን ድርሻ ይዛል ማለት ነው። ስንከፋፍላቸው የካፒታል ችግር ኤክስተርናል ነው። የመንግስት ሬጉሌሽንም ጉዳይ የካፒታል ኦፍኮርስ በተወሰነ መልኩ ኤክስተርናል የሚሆንበትም ማቅረብ እንችላለን። እንደ ሰበብ የሚሆን ነው ለማለት ነው። የመንግስት ቁጥጥርም ኤክስተርናል የሚባል ነው። እና ቢዝነስ አለመጀመር የግለሰቦች ችግር ብቻ አይደለም፣ የስትራክቸርና የሲስተም ጉዳይም መሆኑንም እኔ የተረዳሁት። የስትራክቸርና የሲስተም ጉዳይ የኢኮኖሚ ውጤትን ይወስናል፣ ኮንሲኩዌንስ ሊያመጣ ይችላል። እና መረጃው የሚያሳዩ እሱ ነው። ብዙ ሰዎች ገንዘብ የለኝም ይላሉ፣ ግን እውነቱ እሱ ነው። ገንዘብ ስለሌለ ነው ሁሉም ሰው ቢዝነስ የማይጀምረው። ምክንያቱም 40 በመቶዎቹ ገና የመግባት ነው ችግራቸው፣ 30%ዎቹ ቁጥጥር የመፍራት ነው፣ 25%ቱ ብቻ ነው እውቀትና ስጋት የሚለው። እና ግን ይሄ ገበያ የማግኘትና የመቻል ሁኔታን ነው የሚያሳየው። እያንዳንዶቹ እንመልከታቸው። ለምሳሌ የካፒታል ጉዳይ፣ የገንዘብ እጥረት የሚባሉ
ግልጽ ነው። ገንዘብ ችግር መሆኑን እረዳለሁ። በቃ ገንዘብ ችግር ነው። የገንዘብ እጥረት ደግሞ አለ። እውነታው ግን ውጤታማ የሆኑ ሰዎችን ከተመለከትን ከትልቅ ካፒታል እኮ የጀመሩ ሰዎች አሉ። ሲጀምር ለየትኛው ቢዝነስ ምን ያህል የሚባለውን መልስ እኮ ይፈልጋል። ስንት ነው ካፒታል ማለት? በ5,000 ብር የሚጀምር ቢዝነስ ካለ 5,000 ብር ነው የሌለን። በ100,000 ብር የሚጀምር ቢዝነስ ከሆነ 100,000 ብር ነው የሌለን። ሚሊዮን አግኝቶ ራይድ መስራት ነው። ሚሊዮን ስለሌለን ነው የለንም እያልን ያለ ነው። መሬት የሚገዛ ገንዘብ ስለሌለ ነው። ዳቦ ቤት የማያስከፍት ገንዘብ ስለሌለ ነው። ግብርና መጀመር የትኛው ገንዘብ ነው ያጠረው ነው ጨዋታው። ምን ለመስራት ምን ያህል ገንዘብ ነው ያጠረው? ስለዚህ እሱ መልስ ማግኘት አለበት ጉዳዩ። እና ውጤታማ የሆኑ ሰዎችን ስናይ በጣም ሂውጅ ፋይናንስ ይዘው የጀመሩ አይደሉም። እንደውም በኢኮኖሚክስም ሲታይ ካፒታል በጣም መሰረታዊ የሚባለው አይነት ፕሮብሌም አይደለም ለቢዝነስ። የእውነቱን እናገር ከተባለ ጉዳዩ ወደ ቢዝነሱ በስልት የመግባት ነው። እኛ ይዘነው የመጣ ነው ሀሳብ በስልት የሚጀመር ነው። በምን ያህል የሚጀመር ነው? ባለን ብር መጀመር የማንችለው ነው ወይ? ባንክ ሊያበድረን የሚችል ሀሳብ ሲጀምር እጃችን ላይ ያለን ወይ? ሰዎች ሊተባበሩን ካፒታል ሊሰጡን የሚያስችል ገንዘብ ሀሳብ እጃችን ውስጥ አለን ወይ? ሲጀምር ምን ለመስራት ነው? ምን ለመስራት ነው? ስንት ነው የጎደለን? ብር ካላቸው ሰዎች ጋር ለመስራት የሚያስችል ሀሳብ እጃችን ላይ ይዘናል ወይስ ብር ስለሌለ ቢዝነስ መስራት አይቻልም ብለን ቁልፍ አድርገን ይቆም ነው? የትኛውን አይነት ቢዝነስ የሚለው መልስ ይፈልጋል ማለት። ስለዚህ ሌላ መመለስ ያለበት ጉዳይ አለ። የመንግስትንም ቁጥጥርን እንመልከተው። 35% በኋላ የኔን ፍሎስ አሳያችሁ ምናልባት ትንሽ ለወጥ ሊል ይችላል። እርግጥ ነው ፍቃድ የማውጣት ውስብስብነት አለ። የግብር ጉዳይ በጣም አስጊ ነው። ሲስተሙም አንዳንድ ሲስተሙም ህገወጥነት የሚያበረታታ የሚመስል ነው። ለምን አወጣለሁ፣ ለምን ወደዚህ ቢሮክራሲ ውስጥ እገባለሁ የሚያስብሉ አሉ። ሰዎች ለመጀመሪያ አይደፍሩም፣ ግን ወደ ኢመደበኛ ይሄ ከመንግስት ሬጉሌሽን የወጡ ቢዝነሶች ለመስራት መፈለግ አለ። ይሄ ምርታማነትን እየደበቀ ነው የሚመጣው። እንደውም አንዳንድ ሬጉሌሽንን በመፍራት ሰዎች በፈለጉት ልክ እንዳያድጉም የሚያደርግ አይነት ፕሮብሌም ነው። ግን ኤክስተርናል ነው፣ የማይታለፈው ነው አይደለም። አንዳንድ ሰዎች ሱቅ ውስጥ እቃዎቻቸውን ይቀንሱና አይ ገቢዎች ከመጡ ብዙ ዕቃ አለ ብለው እንዳይገምቱብኝ ነው ምናምን ቢሉ ሰዎች ሰምታችሁ ልታውቁ ትችላላችሁ። ማስፋፋት፣ ለመታየት መሞከር፣ ቪዚብል ቢዝነሱን ለማስፋፋት መሞከር ወደ ቢሮክራሲው ይጭነኛል ብለው የሚሰጉ ሰዎች አሉ። የግብር ኢሹ የሚያስፈራ ነው። ጀማሪዎችን የሚያበረታታበት መጠን ዝቅተኛ መሆን የሚያስፈራ ነው። ግን ኤክስተርናል ነው። ይሄም ኤክስተርናል ችግር አይደለም ነው፣ ኤክስተርናል ነው። ሶስተኛው እወድቃለሁ ብሎ መፍራት። ይሄ ቢሄቪራል ኢኮኖሚክስ የሚባለው መስጋት። ገና ምን እኮ አልጀምርም የሚያሰው ግን ብጀምር ከስራለሁ ብሎ ይጀምራል ማለት። ፍራቻ ይህ ምክንያታዊ አይደለም። ምክንያት አለው። ኢራሽናል ነው ልንል አንችልም። ራሽናል ነው መፍራት። ምክንያቱም ሰው ሌላ መተማመኛ ላይኖረው ይችላል። ሁለተኛ እድል የሚባል ነገር ላይኖረው ይችላል። ደግሞ ማህበራዊ ማስፈራራቱን ብዙ ነው። ኧረ ተው እንዳገባ እንትና ጀምሬ እኔ ባለፈው ጀምሬ ወድቄ ሁሌ የምንሰማው ከስሬ ምናምን የሚለው ሰው እየሰራ እኮ አትግቡ ነው የሚለው። ለምሳሌ ሰፈር ውስጥ ያለ አንድ ዳቦ ቤት ሄዳችሁ ብትጠይቁት ዳቦ ብትሞት እንዳገባ ይላል። ግን እኮ እሱ እየሰራ ነው። ራይድም ሄዳችሁ ብትጠይቁ ራይድ አሁን እንደዚህ ሆኑ ምናምን፣ ግን ሰውየው እኮ እየሰራ ነው። ለመጀመር ሄዳችሁ የምትመክሩት ሰው በሙሉ የሚያስፈራራ ነው። እኛም በጣም ቀላል መንገድ አለመሆኑን ነው የምንናገረው። ይሄ ምን እየፈጠረ ይመጣል? ሰዎች መውደቅ እንዲፈሩ ከስሬ 4ኛ ጊዜ ከስሬ 5ኛ ጊዜ ከስሬ እንደዚህ ሆኜ አጥቼ ምናምን ነው ንግግሩ በሙሉ። ይሄ ምንን እየፈጠረ ይመጣል? ቢሄቪራል አይነት ችግሮች፣ መፍራት፣ መስጋት፣ የተዋጣላቸውን ሰዎች አለማዳመጥ፣ አለማግኘት ተጽዕኖ የሚፈጥርብን በሙሉ መክሰሩ ነው ከሰክሰስ ይልቅ። ይሄ ኢንተርናል ነው። እኛ ያላመጣ ነው መደፋፈር ነው። እኛ ያለፈላቸው ሰዎች የቻሉ ሰዎችን ካለመመልከታችን የሚመነጭ እንደሆነ ነው የምሰማው። ግን የሚሰማኝ እሱ ነው። ግን በዚህኛው ዳታ ትንሽ ቁጥር ነው የተሰጠው። 13% ሰው ብቻ ነው ስጋት እንዳለበት የሚናገረው። ግን ፕራክቲካሊ ከተመለከትን እሱ ችግር ነው። አራተኛው የእውቀት ጉዳይ ብዙ ቦታ ላይ ትንሽ ግምት የሚሰጠው ነው። ይሄ ለምሳሌ ሰው ብር ኖሮት እውቀት ከሌለው የመውደቅ ዕድሉ እኮ በጣም ከፍተኛ ነው። ለምሳሌ ቢዝነስ የሚያማክሩ ሰዎች እኔ 2 ሚሊዮን አለብኝ ምን ልስራበት ምናምን የሚሉ ሰዎች አሉ። ኢትስ ካፒታል ጉዳይ እኮ እነሱ መልስ አግኝተዋል። እነሱ ያጡት ግን ምን እንደሚሰሩ ነው። በቃ ንገሩኝ፣ ጥሩ የሚባለው ንገሩኝ፣ ደፍሬ እገባለሁ ይላሉ ሰዎች።
እነዚህ ሰዎች ገንዘብ አላቸው፣ ግን እውቀቱ የላቸውም። እንዴት እንደሚጀምሩ እውቀቱ የላቸው። ለምሳሌ ዋጋ አወጣጥ ላያውቁ ይችላሉ፣ ወጪን ላያውቁ ይችላሉ፣ ስለ ገበያ ላያውቁ ይችላሉ፣ ስለ ቻናሉ ላያውቁ ይችላሉ። ሰዎች ኖሌጅ ዝቅተኛ ግምት ነው የተሰጠው በዚህኛው ዳታ፣ ግን በጣም መሰረታዊ የሚባሉ ነው። ምክንያቱም እውቀት የመጀመር ድፍረት ይሰጣል፣ ከዛ መጀመር ይመጣል፣ ከዛ በገበያ መቆየትን ይሰጣል፣ ከዛ የማትረፍ መሰረት መሆን ይችላል። ቢዝነስ ማለት እኮ ሌላ ጉዳይ አይደለም። መጀመሪያ ችግር ይታያል። ሰው ለምሳሌ ዳቦ ከሌለ በቃ ዳቦ አለመኖር የሚባል ችግር አለ። መፍትሄ ዳቦ በርካሽ በጥራት ለማቅረብ መሞከር ነው። ከዛ ማቅረብ እችላለሁ ወይ ነው። አዎ ዳቦ በዳቦ ቤት ውስጥ ወይ ደግሞ በየቤቱ ላቅርብ እችላለሁ። ሰው ይገዛኛል ወይ ነው። አዎ ዳቦ ሁሉም ሰው ስለሚፈልግ ሰው ይገዛል ነው። ይሄን ሎጂክ የሚያሟላ ቢዝነስ ከተገኘ ቢዝነስ እኮ ነው። ሰው እውቀት አለው፣ ማስጠናት ሊሆን ይችላል ሰው። ስለዚህ የእውቀት ችግር ያለበት ሰው አስጠኝ ይፈልጋል። የሆነ ሰው ማስጠናት ይችላል። በየቤቱ እየሄደ ሊያስጠና ይችላል። መማር የማያልቅ ስለሆነ ማስጠናት ሊቆም አይችልም። ትራንስፖርትም እንደዚህ ነው። ቢዝነስ ማለት በጣም ውስብስብ ሀሳብ ማለት አይደለም፣ እውቀት ላላቸው ሰዎች ለማለት ነው። ትልቁን ምስል ከተመለከት ነው ፕራክቲካል እና የፖሊሲ ሁኔታዎችን ደግሞ በደንብ መመልከት እንደሚያስፈልግ ነው እኔ ማስበው። ምክንያቱም በቃ የብዙ ሰዎች ስጋት ቢዝነስ ለመጀመር ስጋት ከበዛ ቢዝነስ ሊጀምሩ አይችሉም። ብዙ ሰዎች ካልጀመሩ ስራ ሊፈጥሩ አይችሉም። ስራ ካልፈጠሩ ደግሞ ስራ አጥነት እየጨመረ ነው የመጣው። ጠቅላላ ምስሉ ከታየ የኢኮኖሚ አደጋ ነው ይሄ። ስለዚህ እኔ መፍትሄ ብዬ ማሰባቸው ጉዳዮች አሉ። አንደኛ እንደ ግለሰብ፣ ሁለተኛ ደግሞ እንደ መንግስት አስፈላጊ ነው በጣም። እንደዚህ መረጃዎች ለመንግስትም ያስፈልጋሉ። ሊናቅ የሚችል አይደለም። የአንድ ሺህ ሰዎች መልስ ማለት የሚናቅ አይደለም፣ ለዛውም ቢዝነስ ቻናል ላይ ማለት ነው። ግን ሰዎች ከትንሹ ለመጀመር ማሰብ አለባቸው። ከትንሹ ለመጀመር ለምሳሌ ካፒታል ምክንያት የሆናቸው ሰዎች ከትንሽ ካፒታል የሚሰሩ ቢዝነሶችን ለማወቅ መሞከር። ለምሳሌ ቢሮ፣ ሱቅ ከመክፈት በፊት በቤት በመስራት በራስ ዴሊቨር ለማድረግ የሚሰሩ ቢዝነሶች ካሉ እሱም ማሰብ ማለት ነው። አይ ካፒታል የለኝም እኔ በቃ ሪስክ አለብኝ የሚሉ ከሆነ ደግሞ በተወሰነ መልኩ ባላቸው ገንዘብ መስራት የሚችሉ ሰዎች የሚገላበጥ ካሽ ፍሎ ያለው ገንዘብ ቢዝነስ ለመስራት መሞከር። ፊክስድ አሴት ለምሳሌ ወንበር፣ ጠረጴዛ፣ ላፕቶፕ ምናምን ተገዝቶባቸው የሚጀመሩ ቢዝነሶች ሳይሆን ነገር ግን ካሽ ዛሬ ለምሳሌ ሰው ሙዝ ከመርካቶ አምቶ የሚሸጥ ከሆነ የዛኑ ቀን ነው ሙዙ የሚሸጠው። ስለዚህ ካሽ ሊያንቀሳቀስ ይችላል። ምግብ ላይ የሚሰራ ሰው ከሆነ ደግሞ ምግብ የዛን ቀን የሚበላ ነው። ስለዚህ ለ24 ሰዓት የሚሆን ካፒታል ብቻ ይዞ መንቀሳቀስ የሚችላቸው ቢዝነሶች ሊሆኑ ይችላሉ። ንግድ፣ ሌሎችም ቢዝነሶች እንደምንላቸው ቀላል ላይሆኑ ይችላል፣ ግን ካሽ የሚያገላብጡ አሴት የማይዙ ማለት ነው። ለምሳሌ ሰው የ6 ወር ከተከራየ በኋላ ቢዝነስ ለመጀመር ቢሞክር 6 ወር ኪራይ ለሚባል ትልቅ ገንዘብ አወጥቷል ማለት። ወንበር፣ ጠረጴዛ አሟልቼ ምናምን የሚል ከሆነ ችግር ነው ማለት ነው። ስለዚህ ሰው እንደየአቅሙ ካሽ ማገላበጥ የሚችልበትና ፊክስድ ኮስቶችን መቀነስ የሚችልበትን ቢዝነስ ማሰብ ማለት ነው። መሰረታዊ እውቀትን በደንብ ነው የሚያስፈልገው። ባይዘው ትንሽ ፋይናንስም ኖሯችሁ ትልቅም ፋይናንስም ቢኖራችሁ ስለ ፋይናንስ ትንሽ ማወቅ በደንብ ያስፈልጋል። ስለ ሽያጭ ትንሽ ማወቅ በደንብ ያስፈልጋል። አሁን ስለ ዘመነው ዲጂታል ሲስተም እንዴት ቢዝነሱ መቀላቀል አለብኝ የሚለውን ማወቅ ያስፈልጋል። ይሄ ምን ያመጣል ማለት ነው? ፍራቻ እንዲቀንስ ያደርጋል። ሁሉም እኮ ቢዝነስ ነው። ሰው አክሲዮንን መግዛት ታይፕ ኦፍ ቢዝነስ ነው። የሆነ ነገር ገዝቼ ልሽጥም ቢዝነስ ነው። ጎረቤታችሁ ያለ ቤት እንዲከራይ ደግሞ እንደ ብሮከር ሆኖ መስራትም ቢዝነስ ነው። ሁሉንም ዞር ዞር ብላችሁ ካያችሁት ገንዘብ የሚገኝበት የሚከፈልበት ነገር በሙሉ ቢዝነስ ነው። ለምሳሌ በጋራ መስራትን ማሰብ 200 ሺህ ብር ያላቸው ሰዎች 200 ሺህ ብር ካፒታል ይዘው ሊጀምሩ ይችላሉ። 25 ሺህ ብር ያላቸው ሰዎች 50 ሺህ ብር ካፒታል ይዘው ሊጀምሩ ይችላሉ። አንዱ ሰው 100 ሺህ ብር አለው፣ አንዱ ሰው ደግሞ የሚያሰራ እውቀት አለው። ሁለቱ ሰዎች አንድ ላይ ቢያደርጉ ስራ መስራት የሚችሉበት። ስለዚህ በግለሰብ ደረጃ እነዚህን ለማሸነፍ መሞከር ነው ሳይጀመር ስራዎችን ለመስራት ስለማይቻል ማለት ነው። በፖሊሲ ደረጃ ሲስተም ሌቭሉም እንዲስተካከል መስራት ደግሞ በደንብ ነው የሚያስፈልገው። ምክንያቱም አንድ ግለሰብ ጉልበት እያለው ትንሽ እውቀት እያለው ትንሽ ገንዘብ እያለው ነገር ግን ቢዝነሱን ለመግባት ብዙ ቢሮክራሲ የሚይዘው ከሆነ የሚሰጋ ከሆነ ለጠቅላላ ኢኮኖሚው ስራ አጥነትን ነው የሚያሳድገው፣ የምርት አቅምንም ይቀንሳል። ስለዚህ ፖሊሲን የሚያዘጋጁ ሰዎች ማሰብ አለባቸው። በቃ ወደ ቢዝነስ ውስጥ መግባት መቅለል አለበት። ኢትዮጵያ ውስጥ መቅለል አለበት። የፍቃድ ማውጣት ስርዓት በጣም መቅለል አለበት። ሰዎች ቢዝነስ ላይ፣ ግብር ላይ፣ ንግድ ስርዓቶች ላይ ያላቸው በቃ ኮምፕሌን የሚቀንስበት ስርዓት መዘጋጀት አለበት። ይህ ትንንሽ ብድሮች፣ የብድር አቅርቦቶች፣ የስልጠና አቅርቦቶች ማደግ አለባቸው።
የቢዝነስ ሲስተሙ በጣም አካውንቴብል እንዲሆን ማድረግ በደንብ ነው የሚያስፈልገው። ብድር ብቻ ሳይሆን ደግሞ ሰው ስልጠና ይፈልጋል። ሰው ካፒታል እያለው እንዴ መስራት አይችልም። ሰው ከየዩኒቨርሲቲ ወጥቶ በጣም ምርጥ የሚባለውን እውቀት ይዞ መጥቶ ግን ቢዝነስ የራሱን ቢዝነስ ለመጀመር እንዴት ማድረግ እንዳለበት ከየት መጀመር እንዳለበት ኢትዮጵያ ውስጥ በጣም የሳሳ ነው ይህንን መስጠት። ስለዚህ ህገ ወጥነትን እያበረታቱ ወደ ህጋዊ ስርዓት እንዲመጡ የሚያደርግበት ስልት በደንብ ያስፈልጋል። ሰው ሬጉሌሽን ከፈራ ወደ ህገ ወጥ ቢዝነስ ነው የሚሄደው። የታክስ ስርዓቶች ይሄ በርደኑ በጣም በተለይ ለጀማሪዎች የሚቀልበት ሁኔታ መፈለግ በደንብ ነው የሚያስፈልገው። አለበዛ ጠቅላላ ኢኮኖሚ ዋጋ እንዲከፍል ያደርጋል። ስለዚህ እኔ ስትራቴጂክ የሆነው ሪኮመንዴሽን ለሰዎች የምሰጠው ምንድን ነው? ሰው ለመለወጥ ከፈለገ ምርጥ የሚባለውን ጥሩ የሚባለውን ካፒታል ይዞ መጀመር አይችልም። ጥሩ የሚባለውን ካፒታልም የሚባል ነገርም የለም ሲጀምር። ለምን ቢዝነስ ነው ጥሩ የሚባለው ካፒታል? ባንክም ምንድን ነው የምትሰራው፣ በምን ያህል ብር ነው የምትሰራው ብሎ ነው የሚያበድረው እንጂ ዝም ብላችሁ እስቲ ያበድሩኝ የሆነ ቢዝነስ ልጀምር እኮ አይባልም። በባንክ አንድ ዘመድ የሚያስቸግር ሰው እስቲ የዚህን ያህል ብር ያስፈልገኛል እንትን ልሰራ ነበር ተብሎ ነው የሚጀምረው። እንትን ልሰራ ነበር የዚህን ያህል ብር ያስፈልገኛል። ስለዚህ ምርጥና በቂ የሚባለው ካፒታል ሲደመር ምርጥ የሚባል ፖሊሲ መመሪያ ተዘጋጅቶለት እሱን ከጠበቅን በጣም አደጋ ነው ማለት። ረጅም ጊዜ ጉልበታችን እውቀታችን እንዲባክን ያደርጋል። ምርጥ የሚባሉ እድሎችንም እንድናጣ ነው የሚያደርገው። ስለዚህ ቢዝነስ ችግር እየቻለን ከትንሹ በመጀመር ደግሞ በፍጥነት ለመማር በመዘጋጀት ውስጥ ነው ቢዝነስ የሚሰራው። ብዙ የሰሩ ሰዎች ካያችሁ ይሄ እንዴት አለፉት የሚያስብል እኮ ነው። አንዳንዶች ያለፉበት መንገድ በጣም ያስፈራ ነው። ለምሳሌ 100 ሺህ ብር ባገኝ እኮ እንትን እሰራለሁ የሚል ሰው 100 ሺህ ብር ባገኝ ከሚለው በተጨማሪ ባለኝ 10 ሺህ ብር ደግሞ ምን እሰራለሁ ነው ቢያስብ በጣም ጥሩ ነው። ምክንያቱም ሁላችንም ለራሳችን ነው ያለነው፣ ራሳችን ነው ፋይት ማድረግ ያለብን። ስለዚህ ይሄ መረጃ በጣም ጠንካራ መረጃ እንደሆነ እኔ ያስባለሁ። ብርም ካፒታልም ብቻውን ችግር አይደለም። የመንግስት ቢሮክራሲም ብቻውን ችግር አይደለም። ከሌሎቹ ጋር እኛ ካለን ድክመት ጋር ተደምረው ችግር ናቸው እንጂ የሚሆኑት። እኛ ግን በራሳችን መቅረፍ የምንችለውን ነገር መመልከት ያስፈልጋል። ችግሩ ስትራክቸራል ነው እና ይህ ሲስተም ሲደመር ያስተሳሰባችን መሆኑ መረዳት በደንብ ነው የሚያስፈልገው። ቀላል ነው እያልኩ አይደለም፣ ግን ያለፉ ሰዎች እስካሉ ድረስ ደግሞ የማይታለፍ አይደለም ይሄ ጉዳይ። ቢዝነስን በጣም የተለጠጠና ሌላ ጉዳይ አድርገን ስለምንመለከት በቃ ሌላ ጉዳይ እኛ የምንመለከታቸው በሙሉ በጣም ያደጉ ብዙ ነገር የገዙ ምናምን ነው የምንመለከተው። ግን እታች ፋይት እያደረገ ገቢውን ለማሳደግ የሚሞክረውን እየተመለከትን ስላልሆነም ነው። በተጨማሪ ግን የኔ ኦርደር ምንድን ነው ብትሉኝ ከእናንተ ኦርደር ትንሽ ለወጥ ይላል። የኔ ፐርሰናል የመጀመሪያው አንድ ቢዝነስ ስለ ፎርማል ነው ማወራው። ፎርማል ቢዝነስ የመጀመሪያው ኢንስቲቱሽናል ማነቆች ናቸው። እኔ መሰረታዊ ናቸው ብዬ ማስበው ለእኔ የመንግስት ሬጉሌሽን ልትሉ ትችላላችሁ። ምክንያቱም መጀመሪያ የሆነ ቢዝነስ ለመስራት ፍቃድ፣ ንግድ መጀመር እንድችል ያደርገኛል ያለው ሲስተም የሚለው በጣም መሰረታዊ ነው። ለምሳሌ አንድ ሰው ቢዝነስ ለመጀመር የሱቅ ኪራይ ያስፈልጋል ግዴታ ከተባለ በቃ እሱ ጋር ነው የምትቆሙ። በቃ መከራየት ካልቻልክ ትቆማለህ ማለት። መከራየት ካልቻልክ አትሰራም። በቤት መኝታ ቤት ውስጥ ሳሎን ውስጥ መስራት አችልም የሚለው ህግ የሚወጣው እኮ በመንግስት ሬጉሌሽን ነው። ስለዚህ ለመስራት ፍቃድ የሚሰጠው የመጀመሪያው ኢንስቲቱሽናል ሬጉሌሽን ነው ብዬ እኔ ማስበው አንደኛ ማድረገው እሱ ነው። ሁለተኛ የፋይናንስ ጉዳይ ሊሆን ይችላል። ጥሩ ሀሳብ ያላቸው ሰዎች ፋይናንስ ላይ ማሳረፍ ቢችሉ ከሆነ በደንብ ማደግ ይችላሉ። በተለይ የመጀመሪያዎቹ አካባቢዎች ላይ ፋይናንስ የሚያስፈልግባቸው በጣም ብዙ ትንሽም ቢሆን ፋይናንስ ነው። 10 ሺህ ብርም ቢሆን 10 ሺህ ብር ያስፈልጋል። ምንም ያልሰራ ሰው 10 ሺህ ብር ኬትም ሊያመጣ አይችልም። 50 ሺህ ብርም ከሆነ 50 ሺህ ብር ተገኝቶ ነው ስራ መጀመር የሚችለው። መውደቅ መነሳት ይኖራል። 50 ሺህ ብር ያለው ሰው ሲጀምር ቢከስር ቢያጣ ድጋሚ አንድ ትምህርት ተምር ያለው እኮ ለካ ይከሰራል የሚለውን ተምሮ ድጋሚ ለመጀመር ጀስት ካፒታል ያስፈልጋል። ካፒታል ሁለተኛ ያደርጋለሁ። ፋይናንስ በእናንተ አንደኛ የነበረው በእኔ ሁለተኛ ይሆናል። በእናንተ ሁለተኛ የነበረው በእኔ አንደኛ ይሆናል። ሶስተኛው እውቀት ያስፈልጋል። ኖሌጅ ያስፈልጋል። ምን ያህል በብቃት መስራት እችላለሁ የሚለው ጉዳይ በጣም አስፈላጊ ነው። ምን ልስራ፣ በምን ያህል መጠን ልስራ፣ ኬቱ ጋር ልጀምር፣ እንዴት ወጪን ማኔጅ ላድርግ፣ እንዴት ዋጋ ልተመን፣ እንዴት ምርቴን ላስተዋውቅ የሚለው እውቀት በጣም ያስፈልጋል። በጣም ማለት እውቀት ለማግኘት ትጉነትም ደግሞ ያስፈልጋል። ከሰዎች ለመማር ሲስተሙንም ኔትወርኩንም ማወቅ በደንብ ነው የሚያስፈልገው። ስለዚህ እውቀት አስፈላጊ ነው። አራተኛው ግን በቃ የመክሰር ፍራቻ፣ አንደኛ እውቀትም ነው። በቂ እውቀት ከሌለን የመክሰር ስጋት ይኖርብናል። የምናዳምጠው የትኛው ነው? ኔጌቲቭ ቶት ያላቸውን ሰዎች ብቻ ነው የምናዳምጠው? ስለ መክሰር ብቻ የሚያወሩ ሰዎች ነው ወይስ ስላለፈላቸውም ሰዎች? ከትንሽ መጀመር ማደግ እንደሚቻል ስለሚናገሩ ከሚናገሩ ሰዎች ጋር ነው የምንለው?
ጀምር አትጀምር የሚለው ዳይሌማ ውስጥ የሚከተን እኮ እከስራለሁ አልከስርም ምናምን የሚለው ስለሆነ፣ ስለዚህ እሱም በውስጣችን ማሸነፍ ያስፈልጋል። ኖሌጅን በውስጣችን ማሸነፍ ያስፈልጋል። የኢንስቲቱሽን ሬጉሌሽን እና የፋይናንስ ጉዳዮችን ደግሞ በሌሎች ሜካኒዝሞች ለማለፍ በመሞከር ጥረት ያስፈልጋል። እኔ ዳታውን ብቻ ከማስቀምጥላችሁ በተወሰነ መልኩ ከምናውቀው ለእናንተ ለመናገር ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልንወያይበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።